ሰላም ሃና ሌላስ አንድ ቲም የዮርዲ ትልቁ ሰርፕራይዝ እዚህ ጋር ነው። ኦሜጋ ብላ አቶ ሳሙኤል በሚስት ብድር ከፍላ ብድር ቁጠባ ምናምን ብለ ጀምራሃል። እሱ ደግሞ አምባሳደር ሸዋፈራው አርቲስት ሸዋፈራው እና ማይኩን ጣል አድርገና በእናትህ ወደዚህ እንፈልጋለን። ሲቀጥል ደግሞ የኔታ መኪና አምባሳደሮች ደግሞ እጸገነትና ዮናስ ኢቢኤስ ጋዜጠኞች ናችሁ። ምንድነው ከ800 ሰው በላይ ቹኖ ጣዋችሁን አታታዩንም ስላላችሁ አሁን ነው የቀጣ ጠብላ ታያችሁ ነው ልደውል ነው። በዛ ላይ ደግሞ ከባሌ ጋር ለመጨረሻ ጊዜ ከተጨቃጨቀን ይሄው 2 ወር ለመጨረሻ ጊዜ ከተጨቃጨቀ ራሱ ሊሆን ነው። እህቱ እንዳልመስለው ሚስት መሆኔ ነገር ፈልጋችሁ ትጨቃጨቃላችሁ። ስራ ነው ካነሳ ነገር በዚህ በፌንቴክ በ1.6 ቢሊዮኑ የዘረፋ ወንጀል ቀንደኛ ተሳታፊ የነበረው ታደለ ሮባ ለህግ አልቀረበም። ለምንድን ነው? አረ የነፈጨለ ሰው አትጠይቁ፣ ይገሏችኋል። ተው የነፈጨለውንና ያልነፈጨለውን እየለያችሁ አናግሩ። እኔ ተናግሬያለሁ፣ እግዚአብሔርን እኔ ተናግሬያለሁ። ደም እንዳይፈስ። ሰላም የኤላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞንኛ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት። ቤተሰብ ያልሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑኝ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። ጽሁፍ ነበረው የምን ጽሁፍ? ነፍሲ ጽፋ ሌባ ለአንተ ባክስ ብዬ ልጽፍ ፈልጋለሁ። ሌባ ነበረ ብዬ ልጻፍ፣ የሆነ ሚስት ያማግጥ ነበረ ብዬ ልጻፍ፣ የቤት ሰራተኛ ያስቆበልግ ነበረ ብዬ ልጻፍ፣ አፉን ማንም ላይ ይከፍት ነበረ፣ እየሰከረ በየቱቦ ይወድቅ ነበረ ብዬ ልጻፍ። ምን ብዬ ላንታባት ልጻፍ? ገንዘብ እኮ ከፍለናል። ገንዘብ አይደለም ይሄ ሙያ ጥያቄ ነው። እኔ ወንድም ላለፉት 60 ዓመታት ለማንም ወመኔ አቤት ደግነት አቤት ምን እያልን ጻፍን በቂ ነው። ከዚህ በኋላ ለሙያችን እንታመናለን። ሌባ ያንታባት ባዶ ነበር ባዶ ነው እስቲ የሙያ ጥያቄ ነው። እንግዲህ ይሄ ሰውዬ ዛሬ ቢኖር ኖሮ ምን ያደርግ ነበረ? የአብዛኞቻችንን የፌስቡክ ፔጅ ላይ ያለውን ባዮ ባዶ ነበር የሚያደርገው። ኧረ በቃ ኧረ ባዶ ወረቀት ከምትጽፍበት ኖ ዳታ የሚል ጻፍበት እንጂ እንዲህ እንኳን ይከብዳል። እባክህ ተባበራቸው እባክህ። አዶኒ አሜሪካን ሀገር መጣ። ለምን? ሰዎችን ለማንቃት። ማይ ኩዌስችን ኢዝ መቼ ተኝተው ለአመት በዓል ነው እኮ የሚተኙት እኮ ታንክስ ጊቪንግ። በቃ ጥያቄው መቼ ተኝተው ነው። እንግዲህ መንቃታቸው ሁሌ እንደነቁ ነው። መቼ ተኝተው? ኢየሱስ ጌታ ነው። እስቲ ከእናንተ ውስጥ እድሜያቸው ከ20 በላይ ሆኖ በዚህ እድሜ ግን ወይ ቤት የለኝም ወይ መኪና የለኝም በክራይ ቤት ነው የምኖረው አልወድም እኔ ህይወት ገንዘብ እንኳን ባሰጠኝ እንኳን አንተ ብጸልይ ለምሳካኔ ያውቃለሁ ምትሉ ቤት የምትፈልጉ ሰዎች አንድ ጫኑ፣ መኪና ከሆነ 2 ጫኑ፣ ሁለቱም ከሆነ 3 ጫኑ። 4 ቁጥርን ደግሞ ኮሜንት ላይ ተጫኑት። እኔ እዚህ ሪል ስቴት ሙያ ውስጥ የምትሰሩ ባለሙያዎች ባካችሁ የተጠነቀቃችሁ። ባለፈው ከባስ ላይ እንደዚህ አንገቱ ሰሎን ስለል ይብሎ የወረደ ሰው እየጠበቃ የሆነች ልጅ ሪል ስቴት በ20 ዓመት የሚያልቅ ቅድመ ክፍያ ብላው እግዚአብሔር ነው ያወጣት። ባለፈው ጓደኛዬ የሰው ገድዬ ነበር እያለ መጣ። ምን ሆነ ነው? ከአከራዬ ጋር እየተከራከርኩኝ የሁለት ወር አልከፈልክም እያለኝ እየሞከርኩ ነው። አንዴ እንትን የተያዘብኝ ብር አለ እሷን እንትን ልበልና ከፍላ ብዬ ከመዝጋቴ በ20 ዓመት ተከፍሎ የሚያልቅ ቅድመ ክፍያ 10 ሚሊዮን ብር ባለ 4 ባለ 5 ባለ 6 ምን አልኳታል? ምን ሪሊስት? አረ የነፈጨለ ሰው አትጠይቁ፣ ይገሏችኋል። ተው የነፈጨለውንና ያልነፈጨለውን እየለያችሁ አናግሩ። እኔ ተናግሬያለሁ፣ እግዚአብሔርን እኔ ተናግሬያለሁ። ደም እንዳይፈስ አዎ እየለያችሁ ተናገሩ። በየመንገዱ ላይ የሪል ስቴት የኮሚሽን ሰራተኞች እየቆሙ ያናግሯቸዋል። ቤት ፈልጋላችሁ ምናምን እያሉ ማለት ነው። ግን እንደኔ ማለት ነው ፊታቸውን አይታችሁ
አሁን ፈገግ ካላሉላችሁ እንደገና ደግሞ በሁለት እጁ ስልክ ይዞ ገንዘብ የለኝም ምናምን እያለ እያጉረመረመ የሚሄድን ሰው አትጠይቁት። ቦታ መንገድ ልቀቁለት። ፊት እያያችሁ መሆን አለበት። አለበለዚያ የአንዱን ንዴተኛ ሰበብ ነው የምትሆኑት። እና አሁን ላይማ በቃ እኮ ትርፍ እንደጫነ ታክሲ መሽለክለክ ነው የቀረን። በቃ እነሱን ላለማየት በዚህ ይኖር ይሆን እስኪ በዚህ ጋር እንሂድ እያለን እንደዛ እስከምንሄድ ድረስ ህዝቡንም ማሳቀቁ ብዙ አስፈላጊ አይመስለኝም። እና እባካችሁ ይሄን ምክር ስሙ። የሰው ፊት እያያችሁ ብትናገሩ መልካም ነው ብዬ አስባለሁ። ስሙት 50 ሚሊዮን ብር ይሰጣችሁና ሀገራችሁን ለቃችሁ ድጋሚ አትመለሱ ብትባሉ ምን ታረጋላችሁ? በማርያም በነፃ አስወጡኝ። በማርያም በነፃ አስወጡኝ። ችግር የለውም ገንዘቡንም ባትሰጡኝ በነፃ ልቀቁኝ። ዓለም ትሽከረከራለች ከተባለ እኛ ለምን አሁን እስካሁን ኢትዮጵያ ውስጥ ሆነ? እኛማ ኢትዮጵያዊነት ስለምንፈልግ በቃ የዜግነታችን ኢትዮጵያዊ ማድረግና ስለምንፈልግ ነው። ግን በወሬ አይደለም በተግባር ነው እንጂ ኢትዮጵያዊ ነገር ኢትዮጵያዊነታችን መግለጽ ያለብን የኔ እናት አይዞሽ፣ እኔን እንዲህ ነው ሁላችንንም ኑሮ ግራ ያጋባል። ጥያቄውን ራሱ አስረሳችን። ጥያቄው ራሱ ግራ ገባኝ እንዴ። በቃ ይሄ ለመኖር የሚደረግ ትግል ነው። ይሄን ህዝብ አስነካኩት፣ አትጠይቁት። በቃ ጥያቄ ለራሱ ህይወቱን ይምራበት። ስንት ነገር አለበት። አሁን እቺ ልጅ የቤት ኪራይ፣ አስቤዛ፣ ስንት ወጪ ጭንቅላቷ ላይ እንዲህ ተከምሮባት እንዴት አንተን ጥያቄ ትመልስ? ሲጀመር ምድር ዓለም ዞረች አልዞረች እሷ እንዲሁ ኑሮ እየዞረባት ነው። በቃ እንዲህ የሆንን ነው። ስለዚህ በቃ ተዋት፣ ተውት። ግራ የገባው ጥያቄ ጠይቁ። ግራ አጋባት ልጅቷ። ማን የዞረባት መሬት ናት ወይስ እኔ ነኝ የዞረብኝ እስክትል ድረስ ግራ አጋባት እኮ ልጅቷ። ያኬ ሌላ እሷ ሌላ። ከባድ ነው። ቲጂ አገልግል ግን በማርያም አታሳዝናችሁ? ማለት ያው ላዝና ደና ከፋለች፣ ሆቴል እስከ መክፈት ምናምን ደረጃ ደርሳ ሴፉ ላይ ቀረበች። ማለት አሻሩ ከመቁላት ተነስታ እዛ ሁላ ሌቭል ላይ ደርሳ አሁን ደግሞ መልሳ እንደዚህ ዝቅ ብላ ማንም ቼክ ሳያረጋት እንደማየት በጣም የሚያስጠላ ነገር የለም። ማለት ቪዲዮ አመጥቶልኝ ቅድም አካውንት ውስጥ ገብቼ እያዩት 100 ሰው 50 ሰው ምናምን ነው ቪዲዮዋን የሚያየው። በዛ ላይ 10 ሰው 5 ሰው ነው ላይክ የሚያደርገው ማለት ነው። እና ማለት አነሳሷ ከዛ የነበረችበት ነገር ምናምን በጣም ነው የምታሳዝነኝ። ማለት አንድ ሰው አሻሩ ከመቁላት ተነስታ የራሷ መኪና፣ ቤት፣ ከዛ ከባድ ነው። በጣም ታሳዝነኛለች እግዚአብሔርን። ማለት ከመሬት ተነሱ የሆነ ሰው ሲያልፍለት በጣም ደስ ይላል። ተመልሶ ደግሞ እንዳልነበረ መሆን በጣም ያስጠላል እግዚአብሔርን። ማለት የቅርብ ሰዎቿ ካላችሁ ሕክምና እንድታገኝ ወይ ጸበል ቦታ እንድትሄድ አድርጉ። ካልሆነ ደግሞ እናንተ ማድረግ ካልቻላችሁ ጥሪ አቅርቡ። በቃ ያንን ማድረግ የሚችሉ ሰዎች እንዲያደርጉ ማለት ነው። እና ሌላው ነገር ደግሞ እነዛ አብራችሁ ታጫበጭቡ የሷን ዝና ተጠቅማችሁ አገባናት፣ ፈታናት ምናምን እያላችሁ ድራማ እየሰራችሁ ምናምን ዙሪያዋ ላይ የነበራችሁ ሰዎች የት ናቸው አሁን? ማለት በጣም ነው የምታሳዝነኝ። ገብርኤልን ማቃት ሰው ነው ሁላ የምትመስለኝ። ምን መደረግ የሚቻል ነገር የለም። እንደዚህ ዝም ነው የሚባለው። ተመልሳ ወደ ሶሻል ሚዲያ የምትመለስበት ነገር መስተካከል አለበት። አሪፍ ፎሎወር ነው ያላት፣ ብዙ ፎሎወር አላት፣ ስሙ ኦልሬዲ አላት። ስለዚህ የሆነ ነገር ማድረግ እንደሚቻል ይሰማኛል። እና ዝም ባይባል ማርያምን የምሬን ነው። እንዲህ እንደምታሳዝነኝ ገብርኤልን። ከዜሮ ተነስታ እዛ ደረጃ መድረሷ ትልቅ ስኬት ነበረ። ነገር ግን ስኬትን ከማግኘት በላይ ስኬትን ይዞ መቆየቱ በጣም ከባድ እንደሆነ ከቲጂ ህይወት ተምረናል። ስለዚህ እባካችሁ ተጠንቀቁ። ስኬት አለ ብሎ ያልሆነ ነገር ማድረግ ችግር ያመጣልና ጥንቃቄ። ስኬት እንዳለ ሁሉ ውድቀትም አለ። ስለዚህ ጥንቃቄ ያስፈልጋል።
ዳውድ መጥቼልሃለሁ። ኡስማንን ባስቸኳይ ይቅርታ ጠይቅ። የ1 ሚሊዮን ታብታብ አበቃታ። ልጅ ዳውድ ከኤልፎራ ቀጥታ ዛቻ መጥቶልሃል። ናና በቃቅ ብለህ በቋንቋችሁ በቃቅ ቲክቶክም ይጠቀማል። ምንድን ነው የምትመስለው? የለማጅ ሊስትሮ ቡሩሽ አንተን ነበር ለባል ጣማዞ ዘቅዝቆ ነበር ባንተ መቦረሽ። ያረዲያ ሰላም አለቃ። ሰላም። ቲቪ ነው የመጣ ነውና ስለ ኔትወርኩና ትርፉ እንድናወራ ነበር። አሰራራችን ቀልጣፋና አስተማማኝ ነው። ሌላ ሀሳብ አሉት? አለኛው ከዚህ በኋላም ያለውን ሲስተም እያዘመንን ከህዝቡ ጋር ወደፊት መራመድ ነው። አጭበርባሪ ማን ነው? ከኋላ ማን ነው የሚያወራው? ተጨማሪ ሀሳብ አሉት? አለኛው ከዚህ በኋላ የኢትዮጵያ ህዝብ ትርፋማነታችንን ደግፎ ወደ ተሻለ መንገድ ቢያደርሰን ብዬ አስባለሁ። የታገኘ ነው አይቻለሁ፣ እውነት አይቻለሁ። ለአንድ ሳምንት ኔትወርክ አታገኝም። ከባድ ውሳኔ ትላለህ። ሰላም ሃና። ሌላስ? አንድ ቲም የዮርዲ ትልቁ ሰርፕራይዝ እዚህ ጋር ነው። የቤቲ ከዛስ የገባችሁ አለ? እስኪ የገባችሁ ኮሜንት ላይ ጻፉ። እኔ ግን አልገባኝም። ወይ በእናትህ እሺ በለኝ። አንድ ጊዜ ጠይቀህ ነው ብቻ ነው። ምንድነው የምንጠይቀው? እሱ ተገረዘ አልተገረዘ ልጁ እንደማይመች እያወቅሽ እንጠይቀው ተኛለሽ እንዴ? በእናትህ አሳዝነን በዚህ ልጅ ተገርጾ በእናትህ አንዴ ብቻ እኮ ጠይቀህ ነው የምንመጣው። ላንቺ ስንወሽ እንዴት ነህ ግን? አሁን ጠፋፋለን። ትንሽ አሁን ጠፋፍ ደረቅ እያለ ነው። ምን እየሰራ ነው እስከዛሬ? ግን እስከዛሬ የት ነበር? በእናትህ አሁን ይሄንም አትችልም አይደል? ይሄ እንደዚህ ቄንጠኛ በስነ ስርዓት ተቀመጥኩ። ራሱ እንኳን ጨፍር እንጂ ሰው ተገርዞ አይደል እንደዚህ ጋር አይተዋል። ይሄን አትችልም። ለአንድ ለሶስት ወር አትችልም። ተጫውቱ በቃ። እኔ ሽንቴን ሸንቼ ልምጣ መሻ ስለምችል ምን አድርጌው ነው? ምንድን ነው ያደረኩት ነገር? ምንድን ነው አሁን ይሄ? ምን አድርጌው ነው? ኧረ ተው። ምን አድርጌው ነው? አይዞህ በስመ አብ ተጫወት። የቅናት አስመሰለበት እኮ እንዴ! ምን ነክቶት ነው? ማንን ለማስቀናት ነው? መሀል ዱባይ ጎርፍ ውስጥ እንግዲህ ቡና አፍልተው የጠጡት ሁለቱ ኢትዮጵያውያን መነጋገሪያ ሆነዋል። እንደሚታወቀው እንግዲህ ዱባይ በጎርፍ ምክንያት ተጥለቅልቃለች። ታዲያ እነኚህ ሁለት ኢትዮጵያውያን እንግዲህ እንደምታዩት ጎርፉ መሀል ቡና አፍልተው እየጠጡ ቡናችንን ለዓለም ሕዝብ እያስተዋወቁ ይገኛሉ። የተደፈነ ቱቦ ስለሌለ ቆሻሻ ነገር ይዞ ሲሄድ አላየንም። ንጹህ ነው አይደለም። ቡና ማፍላት ቢበሉም ይችላሉ። እዚህ ላይ ይችላሉ በደንብ። ሰው ግን አይዲያው ከየት እንደሚመጣለት ዋው ጥሩ ነው። ካፕሎች ፌክ ናችሁ ነው ጠዋችሁን አታታዩንም ስላላችሁ አሁን ነው የቀጣ ጠብላፋያችሁ ነው ልደውል ነው። በዛ ላይ ደግሞ ከባሌ ጋር ለመጨረሻ ጊዜ ከተጨቃጨቀን ይሄው 2 ወር ለመጨረሻ ጊዜ ከተጨቃጨቀ ራሱ ሊሆን ነው። እህቱ እንዳልመስለው ሚስት መሆኔ ነገር ፈልጋችሁ ትጨቃጨቃላችሁ። ስራ ነው ካነሳ ነገር ብላችሁ ላይክ ኮሜንት ሪፖስት አድርጉ። እስከዛ ብላችሁ አትይኝ ወይ አና በቃ በመሀል ካነሳ መንገድ ላይ ቢሆን አናግረዋለሁ። ለጠብ የምከፍለው መስዋዕትነት ይሁ መንገድ ላይ ያለው ደወል ለልጆቹ ስጋና የአበሻ እንቁላል ግዛልኝ ብዬሃል ነበር። ስጋ ብለሽኛል። እና እንዴት ትረሳለህ? እንቁላል እኮ ገዝቻለሁ ኦሬዲ። ታዲያ ስጋ ሆዴ እንዴት ትረሳለህ? ለልጆቹ ምንም የለም አስቸኳይ ነው ፈልጋለሁ ብዬሃል ነበር። አስደበርከኝ እውነት። እሺ አሁን ገዝቼ እመጣለሁ። ተመለስ። ኢትስ ኤ ፕራንክ ኮል ማይ ላቭ። አውቄ ነው ከተጣላን 2 ወር ሆነንና ድንገት እህት እንዳልመስል ሚስት መሆኔን ላሳየች። እኔ ምስኪን እንጂ አይ ላቭ ዩ። ሌላ ተጣሙ ነው ዕቃ የምትስተው። እሱማ ምን ላድርግ እንግዲህ ለካሜራ ነው ጥሉ እንጂ ሁሌም ጥል በእንደዚህ አይነት መልኩ ቢሆን በጣም ደስ ይለን ነበር። ሃኒ እያሉ መጣላት ካለ ጥሩ ነው። ይሄ እንደውም ፍቅርን ያደረጃል ነው የምንለው።
አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን። እኔ ግን ይሄን ሰልፍ ለማለት ይከብደኛል። የዘንድሮ ነዳጅ ሆነብን አናዳጅ። የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን አይቀርም። ኧረ እንደዛ ሳይሆን አይቀርም። እኔ ግን እንደ ሐሳብ ባሉበት ቦታ ሆነው ወደታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ። በዚህ ሰልፍ በጣም ምን አይነት ማህበራዊ ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት። ምን እሱ ብቻ ማህበርን መስርተዋል እንጂ በጣም የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው እንግዲህ። እኔ ግን ይሄ ሰልፍ ደርሶት የቀዳ ሰው መኪናውን ከነዳው በጣም ጨካኝ ነው ብዬ ነው ማስባለው። በጣም ለታሪክ ለቅርስ ነው መቀመጥ ያለበት። 2018 ተሰልፌ ደረሰኝ ነው ማለት ያለበት። እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል። ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይኸው ነዳጅ ሰልፍ ላይ ያረጀ ያለን እንግዲህ ሙስጠፋ ነው። ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው። እኛ ጋር ደግሞ ኑረዲ እንደዚህ ብሏል። አብርሽ እኔ ሲደርሰኛል ማለቱ ዘበት ነው። ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል። እንግዲህ ይሄ ውርስ ነው። በጣም ከባድ ነው። 24 ሰዓት ቆመን ሰልፍ የሚያጭበረብሩ አድቡ በሏቸው፣ ተው እግዚአብሔርን ፍሩ ብሏል። ኧረ እነዚህ አድቡ እንደዚህ ውሃ ነው የሚሆነው። እንደዚህ እርስ በርስ ከተሰራረቁ ከባድ ነው። እኛ ጋር ደግሞ አቤል እንደዚህ ብሏል። ነዳጅና ናፍጣ አረኬት እናምጣ እሁድ ተሰልፈን ድጋሚ ሂድ ወጣ ብሏል። ገና ነው አንድ ሳምንት መስቆመ ያረጁ እያሉ በጣም እስኪ እናንተ ማሳባ ሴታችን በኮሜንት እየገለጻችሁ እንግዲህ ያልደረሳችሁ ይደርሳችኋል ብለን ተስፋ እናደርጋለን። ፈንስ ፋይሶች ነን ከልድ ማስጫ። እንግዲህ ይሄ በዓለም የመጣ ነው። የአሜሪካንና የኢራን ጦርነት ይዞብን የመጣው መዘዝ ነው። እንግዲህ እንደዚህ እያደረገን ያለው ያሳዝናል። አሉላ ፍሬውን በዛ በላይቭ ስርጭት ላይ ያንን ጥያቄ የጠየቅኩት እኔ ነኝ። እኔ የጠየቅኩት የሬዲዮ ጣቢያውን ወክሎ እንዲመልስልኝ አይደለም፣ በግል ነው የጠየቅኩት። ሰውየውም በግል ማግባት የሚፈልገውን የራሱን መስፈርት ነገረኝ። በቃ አለቀ። ምንድን ነው ሌላ ይፈጠር የምትሉት? ጭራሽ የማይገናኝ ነገር አገናኝታችሁ ነው እንዴ እንትን የምትሉት? ይሄ ሰውዬ እምነት አልተሳደበ፣ በቃ መብቱን ነው የተናገረው አይደለ? እኔ ኦርቶዶክስ ሴትንና የማንቸስተር ዩናይትድ ደጋፊ የሆነችን ሴት ነው ማገባው አለ። ይሄ ደግሞ መብቱ ነው። እኔ ነኝ ጥያቄውን የጠየቅኩት። በቃ አለቀ። ምን ይፈጠር ነው? ቆይ እናንተ እያላችሁ ያለችው አሁን ቶሎ ብላችሁ ወደ ስራ መልሱት። ልጁን ዳይ ወደ ስራ። አሉላ ቶሎ ወደ ስራ ተመለስ። እንግዲህ እሱም በቀጥታ ስርጭት እያስተላለፈ ባለበት ወቅት ላይ የተጠየቀውን ጥያቄ በግል ምላሽ ስለሰጠ በዛ ምክንያት የመጣ ተቃውሞ ነው እንግዲህ እንደዚህ ያደረገው። ግን የግሉን ጥያቄ በግሉ መመለሱ ይሄን ያህል ተጠያቂ አድርጓል ብዬ አላስብምና ምን አይነት ሰው ትፈልጋለህ ተባለ። ይሄን ነገር እኔ የምደግፈውን የምትደግፍ ሃይማኖቷም ከኔ አንድ አይነት የሆነ ብሎ ነው እንጂ የተናገረው ስለሌላ ተጠይቆ ነው ባጭሩ የተናገረው እንጂ ስለሌላ ሃይማኖት እንደዚህ ነው ስለ እንደዚህ ነው ብሎ የተናገረው ነገር የለምና ይህ ነገር በዚህ መልኩ ቢታይለት መልካም ነው ብዬ አስባለሁ። ሌላው ደግሞ እንደሚታወቀው በፊንቴክ ዙሪያ የነበሩ ሰዎች ላይ የተወሰደ እርምጃ አለና ያንን ተከትሎ አሁን ላይ እየወጣ የሚገኝ መረጃ አለ። እስኪ አብረን እንመልከተው። በዚህ በፊንቴክ በ1.6 ቢሊዮኑ የዘረፋ ወንጀል ቀንደኛ ተሳታፊ የነበረው ታደለ ሮባ ለህግ አልቀረበም። ለምንድን ነው? ስለዚህ የህግ ሰዎች ወዬ ሊሏት ይገባል። ሼር ኮምፕሊት ያርጋቸው አድርሱለት። ታድዬ አንተ ሻርኳ የሚያጫውት በቱታና ጸጉን አሳምረ ብር ባየበት ቦታ ሁሉ የማትቀር እርዳታ ድርጅቱን ምን ይሁን ብቻ ጨላ ካለው ስጋ እንዳየውሻ ሳሊቤት እያረከ ምትርሰውና ገባ የምን ሽል ማለት ነው። አርቲስቶቹ ተሟልተዋል፣ ዘፋኝ የቀረም ብለዋል። ኮንሰርቱ በደንብ ያማረ እንዲሆንልን ሂጂና ወይ ቤት ተቀላቀያቸው ልጅ ፈልጌ ነው ወይ ራስ ሄደ ደግ እጅን ስጥ። የሻማን ብዙ አትጠየቅም እንድችል ብለዘፍን መቀላቀል ነውና አድርሱለት። ታዲያ ጠፋ ወይራሪው እንፈልጋለን ምን መደበቅ ነው? የዚህ የዘረፋ ወንጀል ቀንደኛ ተባባሪ ነህ፣ ብራንድ አምባሳደር ነህ። አሁን ዛሬ ላይ የትም አታመልጥም። ገባርለ። ስለዚህ ሄድና ራስህን ለህግ ስጥ። ብዙ ሰው አታድክም። አንተም ብሎ ብራንድ አምባሳደር በጣም ነው የማመሰግነው። ከባድ ነው እንግዲህ እንዳያችሁት ነው። ቁጥር 2 ፊንቴክ ለመባል ትንሽ የቀረው ኦሜጋ ብድርና የኔታ መኪና ስምጪ። ኦሜጋ ብለ አቶ ሳሙኤል በሚስት ብድር ከፍላ ብድር ቁጠባ ምናምን ብለ ጀምረሃል። እሱ ደግሞ አምባሳደር ሸዋፈራው አርቲስት ሸዋፈራው እና ማይኩን ጣል አድርገና በእናትህ ወደዚህ እንፈልጋለን። ሲቀጥል ደግሞ የኔታ መኪና አምባሳደሮች ደግሞ ጸገነትና ዮናስ ኢቢኤስ ጋዜጠኞች ናችሁ። ምንድነው ከ800 ሰው በላይ ወደ 1 ቢሊዮን ብር የሚጠጋ ገንዘብ ወስዳችሁ በ3 ወር መኪና እናስገባለን ብላችሁ በአፍሪካ ብቸኛ ወኪል ቅብርጥስ ሰው ብላችሁ ሰዎቹ ያስለቀሳችሁ እሱ ብቻ አይደለም አልበቃ ብሏችሁ ስራ አገባም አቶ ሳሙኤል ተብዬ ጭራሽ
ጋር አስቀምጠ ሰዎቹ ሲመጡ በጥፊና በርግጫ ተብሎ ነው የሚመለሱት አሉ። ዲዲዲዲ ጥፊ ማለው እና እባካችሁ ሼር ኮፕሊንግ ያደርጋችሁ ለተጎዱ ሰዎች እንዲደርስ። ከአንድ አመት በላይ ሆኗቸዋል። መልስ እንፈልጋለን። አምባሳደሮች ተብዮች ፌንቴክም እንደዚሁ በምንወዳቸውና በምናደንቃቸው ሰዎች ምክንያት ነው ብዙ ሰው የተዘረፈው። ስለዚህ እነዚህ ሰዎች ነገ ከነገ ወዲያ ከአገር ሊወጡም ስለሚችሉ ብርም ሊያሸሽ ስለሚችሉ የእነዚህ የ800 ሰዎች ከ1 ቢሊዮን ብር በላይ የሚጠጋ ሀብት የት እንደገባ መንግስት ወይ በልልን ወደ 1 ቢሊዮን ብር የሚጠጋ ነው። አምባሳደር አርቲስቶችን አድርገህ አውቀ እዛ አድዋ ድል ላይ ነው ምናምን ሄደ ደግሞ እዛ 10 መኪና ጠብጠብ አድርገህ ልክ ፌንቴክ እንዳደረገው ታቆማለህ። ግልጽ ነው የምነግርህ። ገባችሁ አይደለ? ስለዚህ እናንተም አድርሱለት። የኔታ መኪና አስመጪና ኦሜጋ ብድር ሰማችሁኝ አይደለ? እና እባካችሁ አድርሱላቸው። እነዚህም ትኩረት ሊደረግባቸው ይገባል። የኔታ መኪና አስመጪና ኦሜጋ ብድር አገልግሎት ጥያቄ እየተነሳባቸው ነው። ለዚሁም አምባሳደር የነበሩት እነ ጸገነትና ዮናስ እንዲሁም ደግሞ አርቲስት ሸዋፈራው ጥያቄ ውስጥ እየገቡ ነው። ወደዚህ ዓለም የመጣሁት ያለ ፍቃዴ ነው። ስለዚህ ምንም አይነት ስራ አልሰራም ያለው የ21 ዓመቱ ወጣት መነጋገሪያ ሆኗል። ወጣቱ እንደሚለው እኔ ወደዚህ ዓለም የመጣሁት ፍቃድ ተጠይቄ አይደለም፣ በቤተሰቦቼ ፍቃድ ነው የመጣሁት። ስለዚህ እኔ ምንም አይነት ስራ አልሰራም ብለዋል። ብዙዎችም እንግዲህ ወጣት ያደረገው ነገር ስራ ላለመስራት የስንፍና ምልክት ነው ሲሉ ገልጸዋል። ምንድነው የምታብሰለስለው? ሪሞትና ቅብልኝና ሄድና ሻማ ገዝተና ዛሬ ገብርኤል ነው ያለ ፍቃዴ ነው የመጣሁት። እኔ እዚህ ምድር ላይ ምንም ስራ አልሰራም ከዚህ በኋላ ሲሉ ሰማችና መሞቿን ቆፈረች። ቻሉ እንዳንተ አይነቷ አዲስ አባባል ነው። ሳትፈልግ ነው የመጣኸው። እኔ ደግሞ አሁን በፍላጎትህ እኔም በፍላጎቴ ለሰባተኛው ሰማይ ሪፈር ጽፍልሃለሁ። ዚጋ ደግሜ ነው ማጣመመ መጥፌ ወጣውን ገዝተና ሂድ። ስንቱ ማመጡት ጉድ የለም የዘንድሮ ልጅ። ወደ ሰባተኛ ሰማይ ነው የምትላከው። እንግዲህ ያለ ፍቃድህ ወደ መጣህበት ትላካለህ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉልኝ። እንደዚሁም አዳዲስና ፈጣን መረጃዎች እንዲደርሳችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑን። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ሰላም ቆይ